ለምን እኔን አትመርጠኝም ብለህ ይህንን ጥያቄ ስንት ጊዜ ራስን ጠይቀህ ታውቃለህ? ምናልባት መልከ መልካም ነህ፣ ጥሩ ስራ አለህ፣ ጥሩ ሰው ነህ። ነገር ግን በስተመጨረሻ የምትፈልጋት ሴት ሌላ ወንድ ስትመርጥ ታያለህ። እናም ችግሩ በአንተ ማንነት ላይ ላይሆን ይችላል። ችግሩ ያለው የምትጠቀምበት የጨዋታ ህግ ላይ ነው። መስህብ በአብዛኛው በሎጂክ ሳይሆን በስነ ልቦና ላይ የተመሰረተ ነው። ዛሬ የፍቅር ህይወትን ለዘላለም የሚቀይሩ በሳይንስ የተደገፉ 10 የስነ ልቦና ሚስጥሮችን እነግርሃለሁ። እነዚህን ስልቶች ከተረዳህና ከተገበርክ ሴቶች አንተን ማሳደድ ብቻ ሳይሆን ከሌሎች ወንዶች ሁሉ አስበልጠው አንተን እንዲመርጡ ታደርጋለህ። ይህ ቪዲዮ ማጭበርበር ወይም ደግሞ ማታለል እንድትማር አይደለም። ይልቁንም የወንድነት እሴትንና ዋጋህን ከፍ አድርገህ ማራኪ ማንነትን በተሻለ መንገድ እንድታሳይ የሚያግዝህ ነው። እንግዲያውስ እስከ መጨረሻው ድረስ አብረኸኝ ቆይ። ምክንያቱም ቁጥር 3 እና 4 ላይ ስንደርስ የምነግርህ ስልት ሁሉንም ነገር የሚቀይርልህ ኃይለኛ ሚስጥሮች ናቸው። ስልት ቁጥር 1 የእጥረት ተጽዕኖ። በዓለም ላይ በጣም ውድ የሆኑ ነገሮች ምንድናቸው? ወርቅ፣ አልማዝ፣ ፕላቲኒየም ወይም ሌላ ልትል ትችላለህ። ታዲያ እነዚህ ነገሮች ለምን ውድ ሆኑ? ምክንያቱም በገፍ ስለማይገኙ ነው። ብርቅ ናቸው። ይህ መርህ በአንተም ህይወት ላይ ይሰራል። ሁልጊዜ አቬይለብል ወይም ደግሞ ዝግጁ የሆነ ወንድ ዋጋው ርካሽ እንደሆነ ይቆጠራል። ሴቶች በተፈጥሯቸው በቀላሉ የማያገኙትን ነገር የመፈለግና የማድነቅ ባህሪ ያላቸው። አብዛኛው ወንድ የሚሰራው ስህተት ይሄ ነው። አንዲት ሴት ስትመቻቸው ህይወታቸውን በሙሉ ለሷ ክፍት ያደርጋሉ። በቀን 24 ሰዓት፣ በሳምንት 7 ቀን መልእክት ይልካሉ። በማንኛውም ሰዓት እንገናኝ ብትለው እሺ ይላል። ይህ ምን መልእክት ያስተላልፋል? ካንቺ ውጪ ሌላ ምንም ህይወት የለኝም የሚል ነው። ይህ ደግሞ መስህብን በጣም ከሚገድሉ ነገሮች ዋነኛው ነው። ይልቁንስ ጊዜህ ውድ እንደሆነ አሳይ። ህይወትህ በዓላማ የተሞላ መሆኑን እወቅ። የራስህ ግቦች፣ የራስህ የትርፍ ጊዜ ማሳለፊያዎች፣ የራስህ ጓደኞች ይኑሩ። ሁልጊዜ ለመልእክቷ በሰከንዶች ውስጥ መልስ መስጠት የለብህም። አንዳንድ ጊዜ ስራ ላይ ልትሆን ትችላለህ፣ ከጓደኞች ጋር ልትሆን ትችላለህ፣ ወይም ደግሞ ለራስህ ጊዜ ሰጥተህ ልታሳልፍ ትችላለህ። ይሄ ማለት ግን ኢግኖር አድርጋት ወይም ደግሞ ችላ በላት ማለት አይደለም። ነገር ግን የራስህ ህይወት እንዳለህና እሷ የዛ ህይወት አካል እንጂ የህይወትህ ሙሉ በሙሉ ማዕከል እንዳልሆነች ማሳየት ነው። አንተ ለሷ ያለ ተደራሽነት ሲቀንስ ከአንተ ጋር የምታሳልፈው ጊዜ የበለጠ ልዩና ዋጋ ያለው ይሆናል። ለምን አልመለሰልኝም ብላ ማሰብ ትጀምራለች። የማወቅ ጉጉቷ ይጨምራል። አንተን ለማግኘት የበለጠ መጣር እንዳለባት ሲሰማት በአእምሮዋ ውስጥ ያለው ዋጋ በከፍተኛ ሁኔታ ይጨምራል። አስታውስ፣ ሰዎች ለሚያገኙት ነገር አይለፉም፣ ለሚያጡት ነገር ግን በጣም በከፍተኛ ሁኔታ ይለፋሉ። ስልት ቁጥር 2 ማህበራዊ ተቀባይነት። ሰዎች በተፈጥሯቸው የሌሎችን ምርጫ የመከተል ዝንባሌ ያላቸው። ምግብ ቤት ስትሄድ ብዙ ሰው የተሰበሰበበትን ትመርጣለህ አይደል? ምክንያቱም ብዙ ሰው ከመረጠው ጥሩ መሆን አለበት ብለህ ታስባለህ። ይህ በማህበራዊ ሳይንስ ሶሻል ፕሩፍ ይባላል። በፍቅር ግንኙነት ውስጥም ይህ ኃይለኛ መሳሪያ ነው። ሴቶች ሳያውቁት ሰዎች ለአንድ ወንድ የሚሰጡትን ምላሽ ይቃኛሉ። በተለይ ደግሞ የሌሎች ሴቶችን ምላሽ። ሌሎች ሴቶች አንተን ሲያከብሩህ፣ ሲስቁልህ ወይም ደግሞ በአጠቃላይ በአንተ መገኘት ሲደሰቱ ስትመለከት በአእምሮዋ ውስጥም አንድ ነገር ይከሰታል። ቆይ ሁሉም ሰው የሚወደው ከሆነ እኔ ያላየሁት ልዩ ነገር ኖሮት መሆን አለበት የሚል። ይህ ማለት ሴቶችን ሁሉ ማጫወት አለብህ ማለት አይደለም፣ በፍጹም። ነገር ግን ማህበራዊ ሰው ሁን። ከሰዎች ጋር በቀላሉ ተላመድ። ወንዶችም ሆኑ ሴቶች ባሉበት ቦታ ላይ ስትሆን አንተ የቡድኑ ህይወት ሁን። አስቂኝ ሁን፣ ጨዋታ ሁን፣ ሰዎችን አዳምጥ። ሴቶች ብቻ ሳይሆኑ ወንዶችም ጭምር አንተን ሲያከብሩህ ስታይ ያንተን መሪነትና ማህበራዊ ዋጋህን ትገነዘባለች። ለምሳሌ ከሷ ጋር ወጣችሁ የሚያውቋችሁ ሰዎች ሰላም ሲሉህና በአክብሮት ሲያናግሩህ ብታይ፣ ወይም ደግሞ በጓደኞቼ ቡድን ውስጥ ያንተን ሐሳብ ተሰሚነት እንዳለው ስትገነዘብ ላንተ ያላት መሳሳብ ይጨምራል። አንተ በሌሎች ዘንድ ተፈላጊ መሆንህ ለሷም ተፈላጊ እንድትሆን ያደርጋል። መስህብ ልክ እንደ እሳት ነው። አንዴ ከተቀጣጠለ በቀላሉ ይዛመታል። ስልት ቁጥር 3 የዶፓሚን ግፊት። የሰው አእምሮ አስገራሚ ነገርንና የማይገመት ባህሪን ይወዳል። ሊገመት የሚችል ነገር ሁሉ አሰልች ነው። ዶፓሚን የተባለው የደስታና የሽልማት ኬሚካል የሚመነጨው አንድ ነገር ስናገኝ ሳይሆን ልናገኘው ስንጠብቅ ነው። የቁማር ማሽኖች ሱስ የሚያስይዙት ለዚህ ነው። ምክንያቱም ቀጥሎ ምን እንደሚመጣ አታውቅምና።
ይህንን መርህ ግንኙነት ውስጥ ተጠቀመው። ያለማቋረጥ እንዴት አደርሽ፣ ምን እየሰራሽ ነው፣ ደህና ደሪ የሚሉ ተመሳሳይ መልእክቶችን በመላክ አታሰልቻት። ይህ ልማድ ፍላጎትን ይገድላል። ይልቁንስ የማይገመት ሁን። እንዴት? አንዳንድ ጊዜ በጣም ምርጥና ተንከባካቢ ሁን። ከዚያ በኋላ ደግሞ ትንሽ ራቅ በልና በራስህ ጉዳይ ላይ ተጠመድ። አንዳንድ ጊዜ ቀልድና አስቂ ነገር ጣል አድርግባት። ከዚያ ደግሞ ባልጠበቀችው መንገድ አድንቃት። ለምሳሌ ሁሌም ምሽት ላይ የምትደውል ከሆነ አንድ ቀን ሳትደውል እደር። በማግስቱ ትናንት በስራ በጣም ስለደከመኝ እንቅልፍ ወሰደኝ በላት። ይህ ትንሽ አለመረጋጋት ምን ሆኖ ነው ብላ እንድታስብ ያደርጋታል። ይህ የስሜት ሮለር ኮስተር ወይም መዋዠቅ በአእምሮዋ ውስጥ የዶፓሚን ፍሰትን ይፈጥራል። ካንተ ጋር መሆን አስደሳችና ምን ሊፈጠር እንደሚችል የማታውቀው ጀብዱ ይሆናል። እርግጠኝነትና አለመረጋጋት ለረጅም ጊዜ ግንኙነት ጥሩ ሲሆኑ፣ በመጀመሪያው የመሳሳብ ደረጃ ላይ ግን ትንሽ አለመረጋጋትና ድራማ መስህብን ያቀጣጥለዋል። አንተን ማሰብ ትጀምራለች። ቀጣይ ስራህ ምን እንደሆነ ለመገመት ትሞክራለች። ሳታውቀው በአንተ ባህሪ ሱስ ይይዛታል። ስልት ቁጥር 4 ቅድመ ምርጫ። አንድ ጥያቄ ልጠይቅህ። 2 ምግብ ቤቶች ጎን ለጎን አሉ። አንደኛው ባዶ ነው፣ አንደኛው ደግሞ በሰው ተሞልቶ በሩ ላይ ሰልፍ አለ። የትኛውን ነው የምትመርጠው? እርግጥ ነው ሰልፍ ያለበትን ነው። ለምን? ምክንያቱም የብዙ ሰዎች ምርጫ መሆኑ በራሱ የጥራቱ ማረጋገጫ ነው። ሁሉም ሰው ከመረጠው የሚገርም ነገር ኖሮት መሆን አለበት ብለህ ታስባለህ። ይህ የቅድመ ምርጫ መርህ ነው። የወንድና ሴት ግንኙነት ላይ ደግሞ ኃይሉ እጅግ በጣም ከባድ ነው። ሴቶች በተለይ ከፍተኛ ዋጋ ያላቸው ሴቶች የወንዶችን ምርጫ ሲያደርጉ በጣም ጥንቁቅ ናቸው። ጊዜያቸውንና ስሜታቸውን ለማንም አይሰጡም። ስለዚህ የአእምሮ አቋራጭ መንገድ ይጠቀማሉ። ይሄውም ሌሎች ጥራት ያላቸው ሴቶች ይህንን ወንድ መርጠውታል፣ ዋጋ ሰጥተውታል ብለው ይጠይቃሉ። አብዛኛው ሰው የሚሰጥህ ምክር ከቆንጆ ሴት ጋር ታይ ወይም ደግሞ አብረህዋል የሚል ምክር። እኔ የምልህ ግን ከዛ የጠለቀ ነገር ነው። ይህ ማለት ሁልጊዜ አጫዋች ሁን ወይም ደግሞ ሴቶችን እንደ ዋንጫ ተጠቀምባቸው ማለት አይደለም፣ በፍጹም። ይልቁንም ማህበራዊ ዋጋ ያለውና በሴቶች ዘንድ በፍቅርም ይሁን በጓደኝነት ክብር ያለው ወንድ ሁን ማለት ነው። ይህንን እንዴት ታደርጋለህ? በህይወት ውስጥ ሴቶችን እንደ ሙሉ ሰው እያየህ ጤናማ ግንኙነት መስረት። የሥራ ባልደረቦችህ፣ የድሮ ጓደኞችህ ወይም ደግሞ እህቶችህ ከነርሱ ጋር ያለህ ግንኙነት በአክብሮት ላይ የተመሰረተ ይሁን። የምትፈልጋት ሴት ሌሎች ሴቶች በአንተ ፊት ሲመቻቸው፣ ሲስቁ፣ ምክርን ሲጠይቁ ወይም ደግሞ በቀላሉ በአንተ አጠገብ በመሆናቸው ሲደሰቱ ስትመለከት አእምሮዋ ውስጥ ያለው የማንቂያ ደወል ይጠፋል። ይህ ሰው ደህና ነው፣ ሴቶችንም ያከብራል፣ በሴቶችም ዘንድ ተፈላጊ ነው የሚል መልእክት ይተላለፋል። ያለፈ የፍቅር ግንኙነት ቢኖርህ እንኳን ስለ ቀድሞ ፍቅረኛ ስታወራ በአክብሮት አውራ። ይሄ የሚያሳየው ግንኙነት ሲያልቅ እንኳን ሰዎችን እንደማታዋርድና ብስለት እንዳለህ ነው። አስታውስ፣ ቅድመ ምርጫ ማለት ሌሎች ሴቶች አንተን አፍቅረው ማሳየት ሳይሆን አንተ በሴቶች ዓለም ውስጥ ተቀባይነትና ክብር ያለህ የተመረጥክ ወይም ደግሞ ማረጋገጫ ያገኘህ ወንድ መሆንክን ማሳየት ነው። ይህም ለሷ አንተን ለመምረጥ የሚኖራትን ስጋት ይቀንስላታል። ስልት ቁጥር 5 ስሜትን ካንተ ጋር ማቆራኘት። ሙዚቃ ትሰማለህ? ያኔ በልጅነት ያዳመጥከው አንድ ዘፈን ዛሬ ስትሰማው ድንገት ወደዚያ ዘመንና ስሜት ይመልሳል አይደል? ያ ዘፈን በራሱ የቅንብር ድምጾች ስብስብ ብቻ ነው። ነገር ግን በአእምሮ ውስጥ ካለው ትዝታና ስሜት ጋር መልህቅ ሰርቷል። መስህብ ማለት ሎጂክ አይደለም፣ ስሜት ነው። አንዲት ሴት ለአንድ ወንድ የምትሳበው ጥሩ የሥራ ዝርዝር ስላለው ወይም ቁመቱ ስለሚስማማት በሚሉ ምክንያቶች ብቻ አይደለም። ዋናው ምክንያት ከሱ ጋር ስትሆን የሚሰማት ስሜት ነው። ስራህ እንግዲህ ይሄ ነው። ያንተን መኖር፣ ያንተን ድምጽ፣ ያንተን መልክ ከአዎንታዊና ከኃይለኛ ስሜቶች ጋር ማቆራኘት። አብዛኛው ወንድ ሴትን ለማስደሰት ሲል የሚያደርገው ነገር ቢኖር እራት መጋበዝ ወይም ደግሞ ፊልም ማየት ነው። ይህ በጣም የተለመደና አሰልቺ ነው። አንተ ግን የተለየ ሁን። የስሜት መልህቆችን ፍጠር። አንደኛ፣ የደስታ መልህቅ። በጣም የምታስቅበትን ቀን ፍጠር። ቀኑን ሙሉ ቀልድ እየተለዋወጣችሁ እንደ ሕፃን እየተጫወታችሁ አሳልፉ። ካሁን በፊት ያን ያህል ስቃ አታውቅም። ስለዚህ ሳቅና ደስታ የሚለው ስሜት ካንተ ጋር የተቆራኘ ይሆናል። ሁለተኛ፣ የጀብዱ መልህቅ። ከከተማ ወጣ ብላችሁ ተራራ ውጡ። ከዚህ በፊት ያልሄዳችሁበትን ቦታ አብራችሁ ጎብኙ። ያ የልብ ምት፣ ያ አዲስ ነገር የማየት ስሜት ካንተ ጋር ይቆራኛል።
ሶስተኛ የመረጋጋት ስሜት። በጣም አስጨናቂ ቀን ካሳለፈች ሁሉንም ነገር ትታ በአንተ ላይ እንድትደገፍ ፍቀድላት። ችግሯን ሳትፈርድባት አዳምጣት። ያኔ ሰላምና መረጋጋት የሚሰማት ካንተ ጋር ይሆናል። አራተኛ የአእምሮ መነቃቃት መልሕቅ። ስለ ህይወት፣ ስለ ፍልስፍና፣ ስለ ዓላማችሁ በጥልቀት አውሩ። አእምሮዋን የሚፈታተንና አዲስ ሐሳብ እንድታመነጭ አድርጋት። ጥልቅ ውይይት ካንተ ጋር ተቆራኘ ማለት ነው። እነዚህን ስታደርግ አንተ ከእንግዲህ በኋላ ዝም ብሎ ወንድ አትሆንም። አንተ የስሜቶች ካታሎግ ትሆናለህ። ስታዝን የመረጋጋት ምንጯን ትፈልጋለች፣ አንተን ማለት ነው። ስትሰላች የጀብዱ ምንጯን ትፈልጋለች። ሁልጊዜም አንተ ነህ፣ አንተን ማሰብ ብቻ። እነዚያን ሁሉ ስሜቶች በአንድ ላይ ይቀሰቅስባታል። ይህ ነው እውነተኛና ዘላቂ መስህብ። ስልት ቁጥር 6 ሁኔታውን መቆጣጠር። በማንኛውም ማህበራዊ ግንኙነት ውስጥ ሁለት ሰዎች ሲገናኙ የማይታይ የፍሬም ወይም ደግሞ የእውነታ ትግል አለ። የማን እውነታ ነው የበላይነት የሚይዘው? የማን የጨዋታ ህግ ነው የሚሰራው? ሁኔታውን የሚቆጣጠረው ወንድ፣ ሴቷ የምትማረክለት ወንድ ነው። ይህ ማለት አምባገነን ሁን ማለት አይደለም። ይህ ማለት ይልቁንም በራስህ እውነታ ላይ የጸና የማትናወጥና አቅጣጫ የምታሳይ መሪ ሁን ማለት ነው። አብዛኛው ወንድ የሚሰራው ስህተት የሴቷ ፍሬም ውስጥ ገብቶ መጫወት ነው። እሷ ፈተና ስትሰጠው ይደናገጣል፣ ራሱን ለማብራራት ይሞክራል፣ ይቅርታ ይጠይቃል። ይህ የእሷ ፍሬም ውስጥ ገባ ማለት ነው። አብረው ሆነው የት እንደሚሄዱ ስትጠይቀው አላውቅም፣ አንቺ እንደፈለግሽ ይላል። ይህም ውሳኔ መስጠትን ይፈራል ማለት ነው። እምነቱን ወይም ቀልዱን ስትቃወመው ወዲያው ሐሳቡን ይቀይራል፣ እርሷን ለማስደሰት ይጥራል። በሁኔታው ላይ ቁጥጥር ያለው ወንድ ግን እንዲህ ነው የሚያደርገው። ፈተና ስትሰጠው በቀልድ ይመልስላታል፣ ይጫወታል፣ ወይም ደግሞ ምንም እንዳልተፈጠረ ያልፈዋል። የእሷ ድራማ በሱ መረጋጋት ላይ ምንም ተጽዕኖ አይፈጥርም። የት እንደሚሄዱ ሲያስበው አንድ ምርጥ ቦታ አስቤያለሁ፣ በጣም ተወጇለሽ፣ 8 ሰዓት ላይ ዝግጁ ሁኚ ይላል። እቅድና አቅጣጫ አለው። እምነቱን ስትቃወመውም አይ እኔ በዚህ ነው የማምነው ብሎ በፈገግታ ይጸናል። ያለመስማማት አያስፈራውም። የራስህ የሆነ የዓለም እይታ፣ የራስህ የሆነ ቀልድ፣ የራስህ የሆነ መርህ ይኑርህ። ይህ ያንተ ፍሬም ነው። እሷ ወደዚህ ፍሬም ስትገባ የመረጋጋትና የደህንነት ስሜት ይሰማታል። ምክንያቱም ህይወቱን እንዴት መምራት እንዳለበት የሚያውቅ ወንድ ግንኙነቱንም መምራት እንደሚችል ታምናለች። ሴቶች መሪን ይከተላሉ። ስለዚህ መሪ ሁን እንጂ ተመሪ አትሆን። ፍሬሙን አንተ ስራው እንጂ በሌላ ሰው ፍሬም ውስጥ ተዋናይ አትሆን። ስልት ቁጥር 7 የመግፋትና የመጎተት ዘዴ። የመስህብን ፊዚክስ አስበው። ሁለት ማግኔቶችን በጣም ካቀራረብካቸው ይጣበቃሉ፣ ጨዋታው ያልቃል። በጣም ካራራካቸው ደግሞ ስበታቸው ይጠፋል። መስህብ የሚኖረው በመካከል ባለው ውጥረት ውስጥ ነው። ያ ውጥረት ነው የመግፋትና የመጎተት ሚስጥር። መጎተት ማለት ፍላጎትን፣ አድናቆትንና ትኩረትን የምታሳይበት ጊዜ ነው። ዛሬ በጣም አምሮብሻል፣ ካንቺ ጋር ስሆን ጊዜ እንዴት እንደሚሄድ አላውቅም። እጇን ስትይዝ ወይም ደግሞ ስታቅፋት የምታሳየው ሁኔታ ማለት ነው። መግፋት ማለት ደግሞ በጨዋታ መልክ የምትርቅበት፣ የምታሾፍበት ወይም ደግሞ ፍላጎትን የምትቀንስበት ጊዜ ነው። ለምሳሌ ቀሚሷን እያየህ በፈገግታ ይሄ ቀሚስ አያቴ ካላት ጋር ይመሳሰላል ልትላት ትችላለህ። ወይም ደግሞ ለትንሽ ጊዜ መልእክት ሳትልክላት ትጠፋለህ። ይህ የመግፋት ዘዴ ነው። አብዛኛው ጥሩ የሚባል ወንድ የሚሰራው ስህተት 100% የመጎተት ዘዴን ብቻ መጠቀም ነው። ሁሌም ያደንቃል፣ ሁሌም ያሞግሳል፣ ሁሌም ይስማማል። ይህ መጀመሪያ ላይ ጥሩ ቢመስልም ቶሎ አሰልቺ ይሆናል። ምንም አይነት ውጥረት፣ ምንም አይነት ፈተና የለውም። ሴቷ አግኝቼዋለሁ የኔ ነው ብላ ስታስብ የማሳደዱ ስሜት ይሞታል። የመግፋትና መጎተት ዘዴን ስትጠቀም ግን አእምሮዋን ታደናግርበታለህ። ይፈልገኛል ወይስ አይፈልገኝም የሚል ጥያቄ ትፈጥርበታለህ። አንዴ ስታቀርባት የደስታ ስሜት ይሰማታል። ከዚያ በጨዋታ ስትርቃት ያንን የደስታ ስሜት መልሳ ለማግኘት ትፈልጋለች። ስለዚህ እሷ አንተን ማሳደድ ትጀምራለች። ይህ ዘዴ ልክ እንደ ቅመም ነው። ቅመም በትንሹና በመጠኑ ሲሆን ምግብን ያጣፍጣል፣ ሲበዛ ግን ያበላሸዋል። በመግፋት ጊዜም የምትለው ነገር አስነዋሪ ወይም ክብሯን የሚነካ መሆን የለበትም። ሁልጊዜ በቀልድና በፈገግታ የታጀበ መሆን አለበት። ዋናው ዓላማው ውጥረትን ለመፍጠርና ግንኙነትን ከአሰልቺ ወደ አስደሳች ለመቀየር ነው። ስልት ቁጥር 8 መልካም ገጽታ የሚያሳድረው በጎ ተጽዕኖ። አንድን መጽሐፍ በሽፋኑ አትመዝነው የሚል የቆየ አባባል አለ፣ ግን እውነታዊ ነው። ሁላችንም ሳናውቀውም ቢሆን መጽሐፍን በሽፋኑ እንመዝናለን። ያንተ ገጽታ፣ አለባበስህ፣ ንጽህና እና አቋምህ ያንተ የህይወት መጽሐፍ ሽፋን ነው።
ሰዎች የውስጡን ታሪክ ከማንበባቸው በፊት ሽፋኑን አይተው ፈጣን ውሳኔ ይሰጣሉ። አብዛኞቹ የፍቅር አማካሪዎች የሚነግሩህ ውድ ልብስ ልበስ ወይም ደግሞ ብራንድ ጫማ አድርግ ነው። ይህ በጣም የተሳሳተና የማይሆን ምክር ነው። ችግሩ ያለው በልብሱ ዋጋ ላይ አይደለም። ችግሩ ያለው ከልብሱ በስተጀርባ ባለው መልእክት ላይ ነው። ሃሎ ኢፌክት የሚባለው በስነ ልቦና መርህ እንደሚነግረን አንድ ሰው በአንድ ዘርፍ ለምሳሌ በገጽታ በጣም ጥሩ ሆኖ ሲታይ አእምሯችን በሌሎች ዘርፎችም ለምሳሌ በስኬት፣ በብልህነት፣ በስነ ስርዓት ጥሩ እንደሆነ አድርጎ ይገምታል። ስለዚህ ራስህ ውድ መምሰል ሳይሆን ዋጋ ያለው መምሰል ነው። ይህንን እንዴት ታሳካዋለህ? አንደኛው ተመጣጣኝነት ወይም ኮንግረንስ ከብራንድ ይበልጣል። 5000 ብር ከሚያወጣው ቲሸርት 500 ብር የሚያወጣው ቲሸርት በሰውነት ላይ በትክክል ከገጠመ የበለጠ ያምርብሃል። ልብሶችህ የሰውነትን ቅርጽ የሚያሳዩ ንጹህና ያልተጨማደዱ መሆን አለባቸው። ይህ ለእያንዳንዱ ነገር ትኩረት ሰጣለሁ የሚል መልእክትን ያስተላልፋል። ንጽህና የማትደራደርበት መርህ መሆን አለበት። ንጹህ ጸጉር፣ የተቆረጠ ጥፍር፣ ጥሩ ያፍጠረንና ለስለስ ያለ ሽቶ፣ እነዚህ መሰረታዊ ነገሮች ራሴን እንከባከባለሁ፣ ራሴን አከብራለሁ የሚል ኃይለኛ ምልክት ናቸው። ራሱን የማያከብር ወንድ ሴት እንድታከብረው መጠበቅ የለበትም። አቋምህ ድምጽህ ነው። ቃላት ካፍህ ሳይወጡ በፊት አቋምህ ስላንተ ይናገራል። ትከሻው የጎበጠና አይኑን መሬት ላይ ተክሎ መሬት የሚያይ ወንድ በራሴ አልተማመንም፣ ዓለምን እፈራለሁ እያለ ነው። ቀጥ ብሎ የሚሄድ ትከሻውን ወደ ኋላ አድርጎ ደረቱን ሰፋ ገፋ አድርጎ አይኑን ከሰዎች ጋር የሚያገናኝ ወንድ ደግሞ እኔ የህይወቴ ንጉስ ነኝ፣ ቦታዬን አውቃለሁ ይላል። ዛሬውኑ መስታወት ፊት ቆመህ አቋምህን አስተካከል። ይህ ብቻውን የሰዎችን ላንተ ያላቸውን አመለካከት ይቀይረዋል። አስታውስ፣ ገጽታህ ማለት የባንክ አካውንትን ማሳያ አይደለም፣ የራስን ክብር ማሳያ እንጂ። ራስን ስታከብር ዓለም አንተን ያከብረሃል። ሴቶች ደግሞ ራሱን የሚያከብርን ወንድ ያለምንም ጥርጥር ይማረኩበታል። ስልት ቁጥር 9 ስሜታዊ ተጽዕኖ። ታላቋ ደራሲ ማያ አንጄሎ ሰዎች የተናገርከውን ይረሳሉ፣ ሰዎች ያደረግከውን ይረሳሉ፣ ነገር ግን እንዲሰማቸው ያደረግከውን ስሜት መቼም አይረሱትም ብላለች። ይህ በፍቅር ግንኙነት ውስጥ የሁሉም ነገር ቁልፍ ነው። አብዛኛው ወንድ የሚሰራው ስህተት ሴትን በሎጂክ ለማማለል መሞከር ነው። ስለ ስራው ስኬት ያወራል፣ ምን ያህል ገንዘብ እንዳለው ይጠቁማል፣ ብልህ መሆኑን ለማሳየት ይሞክራል። ይህ ሁሉ በአእምሮዋ ሎጂክ ክፍል ላይ ነው የሚያተኩረው። መስህብ ግን ከዛ ክፍል ውስጥ አይኖርም። መስህብ የሚኖረው በስሜት ክፍል ውስጥ ነው። ስራህ እውነታዎችን መንገድ ሳይሆን ስሜቶችን መፍጠር ነው። አንተ የስሜት አርክቴክት ነህ። ከእርሷ ጋር ባለህ እያንዳንዱ ግንኙነት በአካልም ይሁን በስልክ አንድ ዋና ጥያቄ ራስን ጠይቅ። ይህ ግንኙነት ሲያልቅ ምን አይነት ስሜት ትቼላት ነው የሚሄደው? ስለዚህም በእነዚህ ግንኙነቶች ውስጥ አይረሴ ለመሆን የሚከተሉት ማድረግ ትችላለህ። አንደኛ፣ የጉጉት ስሜት። ውይይታችሁ በጣም ደስ በሚልበት ሰዓት በጣም ደስ የሚል ወሬ ነበር፣ አሁን ግን መሄድ አለብኝ፣ በሌላ ጊዜ እንቀጥለዋለን በላት። ይህ ሁሌም ተጨማሪ እንድትፈልግ ያደርጋታል። ሁለተኛ፣ ልዩ የመሆን ስሜት። ስለሷ ብቻ የሆነ ማንም ያላስተዋለውን ነገር አስተውለ ንገራት። ብዙ ሰው በፈገግታሽ ይማረካል፣ እኔ ግን ሳታስቢው የሆነ ነገር በጥልቀት ስታስቢ አይኖችሽ ላይ የሚታየውን ብርሃን ነው የሚወደው በላት። ሶስተኛው፣ የመረዳት ስሜት። ስለ ችግሮቿ ስታወራ መፍትሄ ለመስጠት አትቸኩል፣ ዝም ብለህ አዳምጣት። ከዛም ይሄ በጣም ከባድ እንደነበረ ይገባኛል፣ አንቺ ግን በጣም ጠንካራ ሰው ነሽ በላት። እንደተደመጠችና እንደተረዳሃት እንዲሰማት ያደርጋታል። አራተኛ፣ የጀብዱ ስሜት። ሁሌም የምታደርጉትን ከማድረግ ይልቅ በድንገት የሆነ ነገር አድርጎ። ይህ ያልተለመደ ነገር ማድረግህ ሁልጊዜም ከውስጧ እንዳይጠፋ ያደርገዋል። ከእያንዳንዱ ግንኙነት በኋላ የሚቀረው የስሜት አሻራ ነው። ያንተ አሻራ ምን ይመስላል? የደስታ፣ የመሰልቸት፣ የመረጋጋት ወይስ የጭንቀት? ካንተ ጋር ስትሆን የህይወት መሰልቸት እንደሚጠፋና ዓለም በቀለማት እንደምትሞላ ሲሰማት ያኔ በቃላት ልትገልጸው በማትችለው መንገድ ካንተ ጋር ትቆራኛለች። ስልት ቁጥር 10 የዓላማ ሰው መሆን። እስካሁን የዘረዘርናቸው 9ኙም ስልቶች ቅርንጫፎች ናቸው። አሁን የምንነጋገረው ስለ ግንዱና ስለ ስሩ ነው። ያለዚህ ሌሎች በሙሉ ይደርቃሉ። በአንድ ውቅያኖስ ውስጥ 2 መርከቦችን አስብ። አንደኛው መርከብ መሪ የለውም፣ በማዕበሉና በነፋሱ እንደተመራ ይንገላታል። አቅጣጫ የለውም፣ መድረሻ የለውም። ሌላኛው መርከብ ግን ጠንካራ መሪ ያለው፣ ካፒቴኑ መድረሻውን ያውቃል፣ ማዕበሉን እየሰነጠቀ ወደፊት ይጓዛል። አንዲት ሴት የትኛው መርከብ ላይ ብትሳፈር ነው የደህንነት ስሜት የሚሰማት?
ዓላማ የሌለው ወንድ መሪ እንደሌለው መርከብ ነው። በስሜቱ በሰዎች አስተያየትና አንዲትን ሴት ለማስደሰት በሚያደርገው ጥረት ብቻ ይንገላታል። ህይወቱ በእሷ ዙሪያ ይሽከረከራል። ዓላማ ያለው ወንድ ግን ካፒቴን ነው። የህይወቱ መድረሻ አለው። ያ መድረሻ ቢዝነሱን ማሳደግ፣ ጥበቡን ማካበት፣ ማህበረሰቡን መርዳት ወይም ምርጥ አባት መሆን ሊሆን ይችላል። ሴቶች ለወንድ ልጅ ብቻ ሳይሆን ለወንዱ ተልዕኮ ጭምር ነው የሚማረኩት። ዓላማ ካንተና ከሷ ግንኙነት በላይ የሆነ ትልቅ ነገር ሲኖር ይህ የሚፈጥረው መስህብ ሊቋቋሙት የማይችል ነው። ይህ ለምን ይሆናል ካልክ፣ አንደኛው የማይናወጥ ጥንካሬ ነው። ዓላማ የህይወትህ አጥንት ነው። ምንም አይነት ስሜታዊ ማዕበል ቢመጣ አንተ አትወድቅም፣ ምክንያቱም የምትኖረው ለከፍተኛ ግብ ነው። ይህ ጥንካሬ ለሴት ልጅ የመጨረሻው የደህንነት ስሜት ነው። ሁለተኛው የበላይነትና መሪነት ነው። ዓላማህን ስትከተል በራስ ህይወት ላይ የህይወትህ መሪ ትሆናለህ። እሷም ያንተን መሪነት ስታይ በተፈጥሯዊ መንገድ አንተን መከተል ትፈልጋለች። ሶስተኛው ውድድርን ማስወገድ ነው። አንተ ከሌሎች ወንዶች ጋር ለሷ ትኩረት አትፎካከርም። አንተ በራስ መንገድ ላይ ነህ። እሷ ናት ያንተን መንገድ መከተልና መቀላቀል የምትፈልገው። የዓላማህ እውነተኛ ፈተና ይሄ ነው። ለዓላማህ ስትል እሷን አይሆንም ለማለት ዝግጁ ነህ? ለምሳሌ በጣም አስፈላጊ የሆነ ፕሮጀክት ላይ እየሰራህ ቢሆንና እሷ ደግሞ እንገናኝ ብትልህ ዛሬ በጣም ይቅርታ ይሄን መጨረስ አለብኝ፣ ቅዳሜ ግን ጊዜ ሁሉ ያንቺ ነው ማለት ትችላለህ? ይህ እሷን እንደገፋሃት ሳይሆን ህይወትህ ቅደም ተከተል እንዳለውና አንተም ያንን እንደምታከብር ያሳያታል። ይህንን የሚያደርግ ወንድ ስታገኝ ታከብረዋለች፣ ስታከብረው ደግሞ ትማረክበታለች። ስለዚህ ወንድሜ ሴቶችን ማሳደድህን አቁም፣ ዓላማህን አሳድ። ያኔ ሴቶች አንተን ማሳደድ ይጀምራሉ። አንተ ሽልማት ሁን፣ እሷም ያንን ሽልማት ለማግኘት መጣር አለባት። በአጠቃላይ እነዚህ 10 ስልቶች የማታለያ መንገዶች አይደሉም። እነዚህ እውነተኛና ከፍተኛ ዋጋ ያለው ወንድ እንዴት እንደሚያስብና እንደሚተገብር የሚያሳዩ የስነ ልቦና መርሆች ናቸው። ዋናው ሚስጥር ይሄ ነው። እሷን የህይወትህ ሽልማት ከማድረግ ይልቅ አንተ ራስህ ሽልማት ሁን። በራስህ ላይ ስራ፣ ዓላማ ይኖርህ፣ ማህበራዊ ህይወትን አዳብር እና ከሁሉም በላይ ራስን አክብር። ይህንን ስታደርግ ሴቶች ላንተ ያላቸው መስህብ ተፈጥሯዊና ያለ ብዙ ልፋት የሚመጣ ይሆናል። ከዛሬ ጀምሮ አንዱን ስልት መርጠህ በህይወት ውስጥ መተግበር ጀምር። ውጤቱን ስታይ ትገረማለህ። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ላይክ ማድረግ እንዳትረሳ። ከነዚህ 10 ስልቶች ውስጥ የቱ ነው በጣም ኃይለኛ ሆኖ ያገኘኸው? ከታች ኮሜንት ላይ ጻፍልኝ። ለጓደኞችም ሼር በማድረግ የነሱንም የፍቅር ህይወት እንዲቀይሩ እርዳቸው። እንደነዚህ አይነት በምርምር የተደገፉና ህይወትን የሚቀይሩ ምክሮች እንዳያመልጡ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።